የማህበረሰቡ የግጭት መፍቻ እሴት ለሆኑት ባህላዊ ፍርድ ቤቶች እውቅና ለመስጠት ዝግጅት ማጠናቀቁን የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ አለማንተ አግደው ተናገሩ። እውቅናውን አስመልክተው በሰጡት መግለጫም ባህላዊ ፍርድ ቤቶች አለመግባባትን በእርቅ በመፍታት ለፍርድ ቤቶች አማራጭ መድረኮች ስለመሆናቸውም አስረድተዋል። እያየው ተስፋሁን የአማራ ክልል ምክር ቤት የባህል ፍርድ ቤቶችን እውቅና ለመስጠት አዋጅ ማውጣቱን ተከትሎ የአማራ ክልል ጠቅላይ ፍርድ ቤት በጉዳዩ ላይ ጥናት ሲያደርግ ቆይቷል። በማህበረሰቡ ዘንድ ተግባራዊ የሚደረጉ ያለመግባባት መፍቻ ስርዓቶች ወይም ባህላዊ ሽምግልናዎች ላይ ጥናት ተደርጎም መመሪያ መዘጋጀቱን ነው ጠቅላይ ፍርድ ቤቱ የገለጸው። የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አለማንተ አግደው በጉዳዩ ላይ ጋዜጣዊ መግለጫ ሰጥተዋል። በክልል አቀፍ ደረጃ የባህል ፍርድ ቤቶችን ስራ የምናስጀምርበት መርሃ ግብር ተዘጋጅቷል። በክልል ደረጃም በፌዴራልም ከፍተኛ አመራሮች በተገኙበት ስራ የምናስጀምር ይሆናል። አማካሪ ምክር ቤት እንዲኖረው ሆኖ ነው የተደራጀው። የባህል ፍርድ ቤቶች ተግባራዊ የሚደረጉባቸውን ስትራቴጂዎች እያወጣ ድጋፍ የሚያደርግ ነው ማለት ነው። ባህሉ የዳበረ ከመሆኑ የተነሳ ማህበረሰቡ ጥናቶች እንደሚያሳዩት በአነስተኛ ጉዳዮች ላይ እስከ 80% የሚሆኑ ጉዳዮች ከመደበኛ ፍርድ ቤት ይልቅ በእነዚህ በባህላዊ ያለመግባባት መፍቻ ዘዴዎች እንደሚፈቱ ለመረዳት ይቻላል። የግጭት መፍቻ ባህላዊ ፍርድ ቤቶቹ እውቅና ተሰጧቸው ስራቸውን በተሻለ አግባብ እንዲፈጽሙ ድጋፍ ይደረግላቸዋል። በአማራ ክልል በሚገኙ 4000 በላይ ቀበሌዎች ላይ ስራቸውን በይፋ የሚጀምሩ ይሆናል። እርቅን በማውረድ የበደለ እንዲክስ በማድረግ እውነትን በማውጣት ይቅርታ በማጠያየቅ በመሳሰለው የሚዳኙበት ስለሆነ አንዱ አሸናፊና ተሸናፊ የማይሆንበት ስርዓት ስለሚሆን ዘላቂ የሆነና ጤናማ የሆነ የማህበረሰብ ግንኙነትን ለመፍጠር ቁርሾን ለማስቀረት በጣም አይነተኛ መንገዶች ናቸው። ሌላው ወጪ ቆጣቢ መሆናቸው ነው። እንግዲህ ተደራሽ ናቸው ብለናል። በቀበሌ ደረጃ ነው የሚቋቋሙት። ስለዚህ ተገልጋዮች የፍትህ አገልግሎትን ለማግኘት ሩቅ ቦታ ስለማይሄዱ በቀረቢያቸው ስለሚገኝ ለጉዞ መዝገብ ለመክፈት ለክርክር የሚያወጡትን ወጪ ይቀንስላቸዋል። ከዛም ባሻገር ባህላዊ ፍርድ ቤቶች ላይ የሚዳኙ ዜጎቻችን የጠበቃ ክፍያ፣ የዳኝነት ክፍያ የሚባል የለባቸው። እውቅና የሚያገኙት ባህላዊ ፍርድ ቤቶች ተጠሪነታቸው ለጠቅላይ ፍርድ ቤት ሆኖ በአዋጅ ቁጥር 298/2007 እውቅና የተሰጣቸው ሲሆን ባህላዊ የሽምግልና እሴቶችን ጠብቀው እንዲሰሩም ይጠበቃል። የህዝቡን የባህል እሴት እና የባህል ህጎችን የባህል ስርዓቶችን ጠብቀው እንዲሰሩ ነው የሚጠበቅ። ገለልተኝነታቸውና ታማኝነታቸውን መጠበቅ አለባቸው። የባህል ፍርድ ቤት ዳኛ ሆነው የሚመረጡ ሽማግሌዎች የፖለቲካ አባልም መሆን አይችሉም። ገለልተኛ መሆን ያለባቸው ናቸው። ከዛ ባሻገር ሰብአዊ መብትና ህገ መንግስታዊ እሴቶችን ባከበረ መልኩ መሆን አለበት። የአማራ ክልል ህዝብ አለመግባባቶችን በባህላዊ መንገድ የሚፈታና ዘላቂ ማህበራዊ ግንኙነትን የሚያስቀጥል እሴት ያለው ነው። የፊታችን ታህሳስ 21 እና 22 2018 ዓ.ም በሚካሄደው የእውቅና መርሃ ግብር ባህላዊ ሽምግልናዎችን ጨምሮ 15 ባህላዊ ፍርድ ቤቶች እውቅና እንደሚሰጣቸው ተመላክቷል።